ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም። እስኪ ዛሬ ደግሞ ሰሞኑን እየተፈጠረ ያለው የአፈሳ ነገር እንግዲህ መቼም ሰምታችኋል። በሚገርም ሁኔታ በጣም በአስቸኳይ መጠንቀቅ አለባችሁ። እንግዲህ የሀገራችን መንግስት ምን ሊያደርግ እንደፈለገ አይታወቅም። በየትኛውም አካባቢ በአዲስ አበባ ባለው ዙሪያ እንግዲህ እየታፈሱ በቃ አንድ ቦታ የተሰብሰብ ብሎ የተገኙትን እፍስ አድርጎ እየወሰዱ ነው ማለት ነው። ወደ መከላከያ ሰራዊትን እንዲቀላቀሉ እየወሰዷቸው ነው ማለት ነው። ምስኪን ቤተሰብ የሚያስተዳድሩ አሉ፣ ተማሪዎች አሉ። በቃ እየታፈሰ ነው በጣም በቃ ከ13 ዓመት በላይ ምንም መንቀሳቀስ እየተቻለ አይደለም። አባዶ ኮተቤ አባዶ አካባቢ ደግሞ እንግዲህ በሩ ላይ እየተሰበረ እየተገባ እየተወሰደ ነው ማለት ነው። እንግዲህ ይህን ነገር በናዝሬት አዳማ፣ ቢሾፍቱ በተለያየ ቦታ አዲስ አበባ ውስጥ እንኳን ወደ በቃ አዲስ አበባ ውስጥ በየቦታው እንግዲህ እየታፈሰ ወጣቱ በመኪና እየተጫነ እየሄደ ነው ማለት ነው። ይህን ነገር ግን ምን ታስቦ እንደሆነ አይታወቅም። በየቦታው ነው ወደ ገርጂ አካባቢ እንዲሁም በቃ አዲስ አበባ ውስጥ በየሰፈሩ እየታሰሰ ወጣቱ እንዳለ እየታፈሰ እየሄደ ነው ማለት ነው። እንዲሁም ደግሞ በነገራችን ላይ የሚፈልግ ነው እንግዲህ አሁን የሚፈልግ ሰው ነው አይደለ? መከላከያን መቀላቀል ከፈለገ የሚፈልግ ሰው ነው እንግዲህ ገብቶ እኔ ወታደር መሆን እንፈልጋለሁ ብሎ የሚገባው። አሁን ግን እንዲህ ብሎ ነገር የለም። በቃ ትታፈሳለህ፣ ትሄዳለህ፣ አለቀ። እንደዚህ ነው ያለው ነገር ማለት ነው። በሚገርማችሁ ሁኔታ ኑሮውም አማሮታል ህዝቡን በጣም። የግብር ጉዳይ ደግሞ ባለፈው ነግሬያችኋለሁ። አሁን ጭራሽ ግብር ከመጠን በላይ የሆነባቸው አንድ ልጅ ሲያወራ በነገራችን ላይ እራሳቸውን እያጠፉ ነው። በቃ ግብር መክፈል አልተቻለም። በቃ ግብሩን በጣም ሲያበዙ ስለበዛ አሁን በግብር ጉዳይ ለራሱ እንዳለ አንዱ ሲናገር ሁለት ሰው ቀብሬ እየተመለስኩ ነው አለ። ግብር መክፈል አቅቷቸው በቃ ሰርቼም እዚህ ካልተሳካልኝ ምን አደርጋለሁ ብለው እንግዲህ ወደ ህይወት ማጥፋት ደረጃ ደርሰዋል ማለት ነው። አስቡ እንግዲህ በጣም የሚገርማችሁ ነገርና ሰው መስራት አልቻለም። አገሩ ላይ ሰርቶ መለወጥ አልቻለም። በዚህ ግብር አለ፣ በዚህ ኑሮ ውድነት አለ። በዛ ላይ ደግሞ ተፍጨርጭሮ እንኳን እንዳይኖር እየታፈሰ እንግዲህ በመኪና እየሄደ ነው ማለት ነው። አሁን እሺ ህዝቡ ምን ያደርግ? ምንድን ነው ማድረግ ያለበት? በነገራችን ላይ ይህን ነገር በተደጋጋሚ ተነግሮን በአንዳንድ ትልልቅ ሰዎች የሚመጣውን የሚያውቁ ሰዎች፣ የፖለቲካ ሰዎች፣ የተሻሉ ሰዎች እንግዲህ በተደጋጋሚ ተነግሮ ነበር። ይሄ እየተተገበረ ያለው እንግዲህ ያው የተነገረው ነው እየተተገበረ ያለው። እንግዲህ ቻሉት፣ ምንም ማድረግ አይቻልም። እንግዲህ ራሳችሁን ማስጠበቅ ከቻላችሁ ራሳችሁን ራሳችሁን እንግዲህ ማስጠበቅ ከቻላችሁ እሺ፣ ቆይን የት ይሁን? እሺ፣ እንዴት የት ሄዶ ይቀመጥ ህዝቡ? ቆይ ቁጭ ብሎ ወጣቱ ተንቀሳቅሶ እንዳይሰራ የራሱን ትንሽዬ ነገር ሰርቶ እንኳን እንዳይለወጥ አይቻልም። በቃ ምንም ነገር ደግሞ ያለ ንግድ ፍቃድ በጣም ብዙ ሰዎች ደግሞ እያለቀሱ ነው። ለምን የሆነ በትንንሽዬ እንደዚህ እያዞሩ ያው ንግድ ፍቃድ አውጥቶም ችግር ስለሆነ እንደዚህ እየዞሩ ሲሸጡ ደግሞ እየተያዙ በቃ መንገድ ላይ የንግድ ፍቃድ የለሽም የለም የያዙትን ሳሙና፣ ሶፍት ምንም የሚሸጡትን ይወሰድባቸዋል ማለት ነው። እንግዲህ በጣም ህዝቡ እየተማረረ ነው። በቃ ተማሯል። በጣም ነው የሚያሳዝነው ህዝቡ ማለት ነው። እንግዲህ ምንድነው መደረግ ያለበት? ህዝቡ በነገራችን ላይ አንዳንዴ በቃ የተስማማው ስለሚመስል አርፈው ቁጭ ስላለ ምንም ማድረግ አይችልም። አንዳንዴ እኮ በእውነት ብዙዎቹ የሚናገሩት የሆነ ውጭ ሆነው የሚናገሩትን አገር ውስጥ ስላልሆናችሁ ነው ድምጽ የሚሆኑትን አገር ውስጥ ስላልሆናችሁ ነው እየተባሉ ብዙ ነገር የሚደርስባቸው አሉ። ነገር ግን ይኸው የተናገሩት አሁን እንግዲህ እየደረሰ እየቀመሳችሁት ነው ማለት ነው። ወጣቱ እንግዲህ መቼም አንዳንዴ እዛ ዝም ብሎ ቁጭ ብሎ መንገድ ላይ ይሄ ምንድነው ድንጋይ የሚያሞቃለ እሱ ወይ በእርግጥ ትምህርታቸውን ጨርሰው እንግዲህ ትምህርት ይጨርሳሉ፣ ውጤት አይመጣም። ብቻ አገራችን ላይ ያለው ነገር በጣም ነው። በቃ ያለው ነገር በጣም ከባድ ነው፣ በጣም ማለት ነው። እንግዲህ አንድ ደግሞ የመረረው የተናደደ መገናኛ አካባቢ እንግዲህ
ሰላማዊ ሰልፍ ብቻውን ሰላማዊ ሰልፍ የወጣ አንድ ይመስለኛል ዳይስፖራ ነገር ነው መሰለኝ እንግዲህ አብይ አህመድን እየተናገረ ብቻውን ሰላማዊ ሰልፍ ወጥቶ እየተናገረ ያለ እንግዲህ በጣም አነጋጋሪ ሆኖ ነበር። ያነሰው መገናኛ አካባቢ ጽሁፎችን ጽፎ የሆነ ነገር ላይ ለጥፎ እየተናገረ ነበረ። ሰላማዊ ሰልፍ ማለት ነው እንግዲህ እንዴት ትናገራለህ? እንዴት ሰላማዊ ሰልፍ ብቻህን ትወጣለህ? ተብሎ እንግዲህ በካቴና እጁን ካቴና ታስሮ እንግዲህ ሄደዋል ገብቷል ማለት ነው። እሱም እንግዲህ አሁን እሰማለሁ ብሎ እሱ ራሱ እንደዛ ማለቱ ያው የተናደደ ሰው በቃ በብዙ ነገር ህዝቡ አሁን ብቻውን የሚያወራው ብቻውን የሚነጋገረው በነገራችን ላይ ቤት ይቁጠረው እና በጣም ተማሯል። ህዝቡ በጣም ተማሯል። ሰርቶም አልተሳካ እንግዲህ ውዱ አይደለም እኮ በነገራችን ላይ በባህርም በምንም ከሀገር ለመውጣት ይፈልጉና ባህር በልቷቸው የሚቀረው ህገወጥ መንገድ ይቁም ይባላል። ደግሞ እርግጥ ነው ህገወጥ መንገድ ይቁም። ነገር ግን ህዝቡ እንደዚህ ስለመረረው እንደዚህ በጣም ከባድ ስለሆነ ነው እንግዲህ ህዝቡም እየወጣ ያለው ማለት ነው። በጣም ያሳዝናል። በነገራችን ላይ ሀገራችን ላይ እየተደረገ ነገር ያለው ይሄ ሀፈሳ ይሄ የሚታፈሰው ነገር ደግሞ እናቶች እያለቀሱ በጣም ነው የሚያሳዝኑ። በመኪና ይሄ ሀገር አቋራጭ መኪና አለ አይደለ? እንደዛ ልጆቻቸው ታፍሰው የሄዱባቸው እናቶች እያለቀሱ በቃ መኪናው እንደዚህ ሲሰናበቱ ማለት ነው። እና ስታዩ በቃ ልብ ይነካል። ሀገራችን ላይ ያለው እንግዲህ በምን መንገድ እንደሚስተካከል በምን እንደሚቆም ይሄ ነገር በቃ አዲስ አበባ ላይ መውጣት መግባት እየተቻለ አይደለም። እንግዲህ አዲስ አበባ ላይ ነበረ ሁሉም ነገር ሰላም ነው፣ አዲስ አበባ ሰላም ነው እየተባለ እንግዲህ ሲወራ የነበረው። አሁን ግን የለም። አዲስ አበባ ኦሮሚያ ክልል በየቦታው በቃ አዲስ አበባ ተለያየ አባዶ ኮተቤ የካ አባዶማ በር እየተገነጠለ እየገባ እየተወሰዱ ነው ማለት ነው። ከ13 ዓመት በላይ የሆኑ ወጣቶች በቃ እንግዲህ 13 ዓመት እንግዲህ 15 16 ህፃናት ናቸው እንግዲህ እየሄዱ ነው ማለት ነው። በነገራችን ላይ እዛ መከላከያ ውስጥ ያሉት ለራሱ ለምንድን ነው እኛ እንበቃም ወይ እያሉ ቪዲዮ እየሰሩ ነው። እንግዲህ እኛ እንበቃም ወይ እዚህ መጥቶ አመት ሳይፈልግ የመጣ አንድ ቀን ማያድር እዚህ መጥቶ ለራሱ ሾልኮ ይሄዳል። እባካችሁን አታምጡብን፣ እኛ ለሀገራችን ብለን ገብተናል፣ እኛ እንበቃለን እያሉ እንግዲህ የሚናገሩም አሉ። ያው በይፋ የሚናገሩ የመከላከያ ሰራዊቶች አሉ ማለት ነው። እና እንግዲህ ሁላችሁም እንግዲህ ራሳችሁን ጠብቁ። ምንም ማድረግ አይቻልም። በቃ አዲስ አበባ በየትኛውም ሰፈር በመርካቶም በአዲሱ ገበያም ወደ ሲኤምሲም በተለያየ አካባቢ በቃ ወጣት የተገኘ ወጣት ፍስ ተደርጎ ይገባል መኪና ላይ ይሄዳል። እንግዲህ እየተደረገ ያለው ነገር ቪዲዮ ለራሱ እውነት ከርቀቱ ነው እንደዚህ ተደብቀው ምናምን የሚቀርጹት። አሁን ወንዶቹ በነገራችን ላይ ቀሚስ ለብሰው ሁላ እየወጡ ነው። ለምን ከቤት መውጣት ስለማይቻል ሴት መስለው ቀሚስ ለብሰው እየወጡ ነው። እንግዲህ ያስቡ። ሰው በሀገሩ ላይ መኖር አልቻለም። ህዝቡ በሀገሩ ላይ ማለት ነው። በሀገሩ ላይ ምንም መኖር አልተቻለም እንደምትመለከቱት ማለት ነው። እና የሚታይ ነገር ነው። በጣም ተጧጡፏል ይሄ አፈሳው ማለት ነው። የበለጠ ደግሞ እንግዲህ ራሳችሁን ጠብቁ። እንዴትስ መጠበቅ ይቻላል? ሰው ካልወጣ ካልገባ ካልተንቀሳቀሰ መኖር አይቻልም። እንዴት ሆኖ ነው? እሺ ሰው ሁሉ ራሳችሁን ጠብቁ ይላል፣ ቪዲዮ ይሰራል፣ ያያሉ፣ ይሰማሉ። ነገር ግን መቼም ሳይወጡ እዛችሁ ተደብቀው ወይ የሆነ ቦታ አንድ በር ተዘግቶባቸው ሳይንቀሳቀሱ መኖር አይችሉም። በነገራችን ላይ እዛው የሚታወቅ ሰው ነው ጠቁሞ ደግሞ የሚያስይዘው። እዛው የሰፈር ሰው እዚህ ነው ጠቁሞ የሚያስይዝ ማለት ነው። የሚጠቁሙ ለራሱ የሆነች ብር ይሰጣቸዋል፣ ይጠቁማሉ፣ ያስይዟቸዋል ማለት ነውና እውነት በጣም ያሳዝናል። ሰው በሀገሩ እንደዚህ ተሳዶ ተጨንቆ መውጣት መግባት የማይቻልበት ላይ ዘመን ደርሰናል። በጣም የሚያሳዝነው ነገር እንግዲህ ህዝቡ አንድ ሆኖ የሆነ መፍትሄ የማያመጣ ከሆነ በጣም ከባድ ነው። በጣም ከባድ ነው። እንግዲህ ሁሉም ቤቱ እስከሚደርስበት ነው በነገራችን ላይ እየጠበቀ ያለውና በተቻላችሁ መጠን እንግዲህ ራሳችሁን ለመጠበቅ ሞክሩ። አንድ ሰው ፈልጎ ሲገባ ነው እንጂ እዛም ሄደው እዚህ ታፍሰው የሚሄዱት ህፃናቶቹ ወይ ግንባር ይገባሉ ወዲያው በቃ እንትን ይላሉ፣ ወዲያው ህይወታቸው ያልፋል።
ህፃናት ስለሆነ ገና የጥይት ድምፅ ሲሰማ እንግዲህ መከላከያ የሚሆነው በደንብ የሰለጠነ ብዙ ኮርስ ማለት ያው በደንብ የሰለጠነ በዛ ውስጥ የሰለጠነ ነው። ምንም የማያውቅ ገና ጥይት ሲል የሚበረግግ ህፃናት ወስዶ መማገድ በእውነት በጣም ግፍ ነው። አንዳንዴ የሆነ አይታችሁ ከሆነ ቪዲዮ ህፃናቶች ማለት ነው ይሄ ሬንጀር ለብሰው ስታዩ በጣም ያሳዝናል። ለምን ሳይፈልጉ የመጡ ናቸው ማለት ነው። ድንገት ታፍሰው በዛ ውርውር ሲሉ የታዩትን እፍስ አድርጎ መውሰድ ነው ማለት ነው። ተናግሯል በነገራችን ላይ ከስንት ሚሊዮን ባለበት ፈልጎ እየተገኘ አይደለም እያለ ማለት ነው። መቼም ንግግሩን ሰምታችኋል። እና እንግዲህ ምንድነው ማድረግ አሁን? ምንድነው መፍትሄው? ግን ለዚህ ምንድነው መፍትሄው? እንደዚህ እየታፈሰው ሁልጊዜ ያለ ስራ ማለት ምንም አሁን ከትምህርት ቤት አካባቢ አሁን እንግዲህ ትምህርት ይጀመራል። አሁን እንደምታዩት መስከረም እየደረሰ ነው። ነገር ግን ተማሪ ሁሉ ወጣት ሁሉ እየታፈሰ እየሄደ ነው። እና እንግዲህ አስቡበት። በነገራችን ላይ እዛ ያላችሁ አስቡበት፣ በምን መልኩ ማስቆም እንዳለባችሁ እራሳችሁ ማሰብ አለባችሁ። ብዙ ልጆች ይናገራሉ። እንግዲህ መፍትሄ ምን እንደሆነ እዛው ያለው ምድር ላይ ያለው ሰው ነው በእርግጥ መፍትሄ ማምጣት የሚችለው። እንደዚህ በወሬ ሳይሆን ምድር ላይ ያለው ሰው መፍትሄ ማምጣት ይችላል። አንዱ ሆኖ መፍትሄ ማምጣት ይችላል፣ እንዴት መቆም እንዳለበት ማለት ነው። እና ራሳችሁን እንግዲህ ጠብቁ። ከባድ ነው በነገራችን ላይ እዛችሁ ላይ ቆሞ በእነሱ ቦታ ሆናችሁ ብታስቡት በጣም ከባድ ነው። ወጣቱ መስራት አይችልም፣ እንደምታዩት ነው። በቃ የእውነት ለሀገራችን እንግዲህ ምህረት እንለምናለን። ሌላ ምንም ማድረግ እንችላለን? እኛ ምንም ማድረግ አንችልም። በነገራችን ላይ እዛው ያለው ሰው ማስተካከል የሚችለው እዛው ያለው ሰው ነው። ተሰሚነት ያለው እንደዚህ ቢናገር መሰማት የሚችል እዛ ላይ ያለው እና ከባድ ነው። በነገራችን ላይ ስለ ሀገራችን ስታስቡ በጣም የሆነ ስሜታዊ ትሆናላችሁ። ሀገራችን ያለውን ህዝቡን ሲያለቅስ ስታዩት በቃ ብዙ ነገር ስታዩ አንዳንዴ የሆነ ሁላችን ያው ባለንበት ሀገር የሆነ ሰላም ሆኖ ሰው ሁሉ እንደፈለገ ሲወጣ ሲገባ በፈለገበት ቦታ ሲሄድ የእውነት አንዳንዴ የሆነ ትቀናላችሁ፣ ያስቀናል። በቃ ሰላም ጸጥ ያለ ሲሆን ማለት ነው። እና ምን አለ የኛም ሀገራችን እንደዚህ ወደ ድሮ ማንነቷ በቃ ሁሉም እንደፈለገ በየቦታው እንደፈለገ ተንቀሳቅሶ የምትሆን በቃ የድሮዋ ኢትዮጵያ ሀገራችን እንደዛ ብትሆን ብላችሁ ተመኝታችሁ አታውቁም? እውነት እና እንደዛች ሀገራችን የእውነት ሀገራችን የኛ ፍቅር ሰላም ነው እንጂ የጠፋ ሀገራችን ወርቅ ናት። ማንም እውነት አፈሯ እንኳን ይናፍቃል የእውነት የሀገራችን። እና ነገር ግን አሁን እንደፈለገ ሰው በመኪና መንቀሳቀስ ታውቃላችሁ። በመኪና እንደዚህ መንቀሳቀስ እንኳን አይቻልም በአሁኑ ሰዓት። እና እኛ በእኛ ዘመን ነው እንግዲህ ይህንን ያየን። እውነት መቼም አንድ ቀን ይወጣል። አንድ ቀን ሀገራችን ሰላም ሆና እንደፈለግን የምንንቀሳቀስባት ሰው እንደፈለገ ገብቶ የሚወጣባት ትሆናለች ብዬ አስባለሁ። የእውነት ያው ሁላችንም ምኞት ነው እንግዲህ ሰላም እንደምትሆን ያው እናምናለን። ግን በተቻላችሁ መጠን እንዴትም ብላችሁ ያው ተሸሽጋችሁ ምን ብላችሁም እንግዲህ ይሄንን ጊዜ ማለፍ ነው። ለምን አንዴ እዛ ከገባችሁ በኋላ መውጫው ከባድ ነውና ስለዚህ ራሳችሁን በተቻላችሁ መጠን ጠብቁ። እንደዚህ በርም እየተሰበረ በሚገባበት አካባቢ ያላችሁ እንግዲህ ወደ አንዱ ቦታም መቀየር አለባችሁ። እንግዲህ ለመቆየት ሲባል ማለት ነው። እንግዲህ በሀገር ላይ እንደዚህ በእውነት ያማል፣ ብቻ በጣም ያማል። እንደዚህ ስትሰሙ እንደዚህ በቃ እናንተ ምንም ማድረግ የማትችሉበት ጊዜ ሲሆን እናንተ በቃ የሆነ ከማዘን ውጭ ምንም ማድረግ አይቻልም። በነገራችን ላይ በጣም ከባድ ስለሆነ ማለት ነው። አሁን ሀገራችን ያለችባት ሁኔታ ድሃ እንደፈለገ ተንቀሳቅሶ መስራት አልቻለም። ታያላችሁ በየቦታው በቃ የምታዩትን ነገር ነው። እንግዲህ ለእናንተ መናገር ማለት ለቀባሪው ማርዳት ነው የሚባለው አይደለም? እና ያሳዝናል። እንግዲህ በተቻላችሁ መጠን ራሳችሁን ጠብቁ። መፍትሄ ለማምጣትም ሁላችንም ተባብረን መፍትሄ ብናመጣ ለሀገራችን የሚበጀውን ነገር ብናደርግ ጥሩ ነው ብዬ አስባለሁ። እንግዲህ ቤተሰቦቼ
ያው ራሳችሁን ጠብቁ ለማለት ነው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ስለምትከታተሉኝ፣ ስለምታበረታቱኝ ከልብ አመሰግናለሁ። ባይ